በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 16 ቀን የሚከበሩ የቅዱሳን በዓላት። ቅዱስ አቡናፍር ገዳማዊ። ጻድቁ ተወልዶ ያደገው በ5ኛው መቶ ክፍለ ዘመን በምድረ ግብፅ ነው። ወቅቱ ሥርዓተ መነኮሳት የሚጠበቅበት፣ አበው ባህታውያን እንደ ሰማይ ከዋክብት በዝተው የደመቁበት ነበር። ታላቁ አቡናፍርም ከክርስቲያን ወላጆቹ ተወልዶ በሥርዓት አድጎ መጻሕፍትንም ተምሮ ገና በወጣትነቱ መንኗል። ሥርዓተ መነኮሳትን ከአባ ኤስድሮስ ታላቁ አጥንቶ ገዳሙንና መምህሩን እየረዳ ለብዙ ዓመታት በጾምና በጸሎት ኖሯል። መነኮሳቱ ስለ ትሕትናውና ስለ ታዛዥነቱ ፈጽመው ያከብሩት ነበር። ከዕለታት በአንድ ቀን አረጋውያን መነኮሳት ጭው ባለ በረሃ ስለሚኖሩ ባህታውያን ሲጨዋወቱ ሲያደንቋቸው ሰማ። እርሱ በዛ ወቅት ባህታውያን በበረሃ መኖራቸውን አያውቅም ነበርና ሄዶ መምህሩን አባ ኤስድሮስን ጠየቃቸው። እርሳቸውም አዎ ልጄ፣ ከዚህ በጣም ርቀው ንጽሕናቸውን ጠብቀው ከሰውና ከኃጢአት ተለይተው የሚኖሩ ገዳማውያን አሉ አሉት። ቅዱስ አቡናፍር በዚህ ካሉት መነኮሳትና በበረሃ ካሉት ማን ይበልጣል ቢላቸው እነርሱ በጣም ይበልጣሉ፣ ዓለም እንኳ ከነክብሯ የእግራቸውን ሰኮና አታህልም አሉት። ይህንን የሰማው ቅዱስ አባ አቡናፍር ጊዜ አላጠፋም። ከመምህሩ ቡራኬ ተቀብሎ ወደ በረሃ ሄደ። ለብዙ ቀናት ከተጓዘ በኋላ አንድ ባህታዊ አግኝቶ አብሯቸው ተቀመጠ። ከእርሳቸው ዘንድም ሥርዓተ ባህታውያንን ተምሮ እንደገና ወደ ዋናው በረሃ ጉዞውን ቀጠለ። ከብዙ ቀናት መንገድ በኋላም አንድ ሰፊ ሜዳ ላይ ደረሰ። አካባቢው የውሃ ጠብታ የማይገኝበት ይቅርና መጠለያ ዛፍ የሳር ዘር እንኳን የሌለበት ወይም በልሳነ አበው ዋይ ፀሐይ የጸናበት ልምላሜ ሳር የሌለበት ነቅማይ የማይገኝበት ቦታ ነበር። በዚህ ቦታ ይቅርና የሰው ልጅ አራዊትም አይኖሩበትም። ለአባ አቡናፍር ግን ተመራጭ ቦታ ነበር። ቅዱሳኑን ይህ አያሳስባቸውም፣ ምክንያቱም ለእነርሱ ምግባቸው ልብሳቸውም ፍቅረ ክርስቶስ ነውና። አባ አቡናፍር ወደ ፈጣሪ ጸለዩ። በእግዚአብሔር ቸርነት ከጎናቸው አንዲት ዘንባባ በቀልት በቀለች። ከእግራቸው ስርም ጽሩይ ማይ ንጹሕ ምንጭ ፈለቀች። ጻድቁ ተጋድሏቸውን ቀጠሉ። ዓመታት አለፉ። ልብሳቸውን ፀሐይና ብርድ ጨርሶት ቅጠል ለበሱ። በዚያ ቦታም የሰው ዘርን ሳያዩ ለ60 ዓመታት በተጋድሎ ኖሩ። የሚያርፉበት ጊዜ ሲደርስ እግዚአብሔር አባ በፍኑትዮስን የባሕታውያንን ዜና የጻፈ አባት ላከላቸው። ቃለ እግዚአብሔርን እየተጨዋወቱ ሳለ የአባ አቡናፍር አካሉ ተለወጠ፣ እንደ እሳትም ነደደ። አባ በፍኑትዮስም ደነገጠ። ታላቁ ገዳማዊ ግን እጆቻቸውን ዘርግተው ጸለዩ፣ ሰገዱና አማተቡ። ነፍሳቸውም ከሥጋቸው በፍቅር ተለየች። ቅዱሳን መላእክትም በዝማሬና በማሌት አሳረጓት። የሚገርመው ደግሞ አባ በፍኑትዮስ ይህንን ሲያይ ቆይቶ ዘወር ቢል ዛፏ ወድቃለች፣ ቅርንጫፏም ደርቃለች። ዳግመኛ ይህች ዕለት የቅዱሳን አበው ባህታውያን መታሰቢያ ናት። ከሰው ከዓለም ርቀው ንጽሕ ጠብቀው ዕጸበ ገዳሙን ግርማ አራዊቱን ጸባ አጋንንትን ታግሰው የኖሩ ስማቸውን የምናውቀውንም ሆነ የማናውቃቸውን እንድናከብራቸው ቤተ ክርስቲያን ሥርዓትና በዓል ሰርታለች። አምላካችን ከአበው ባህታውያን ጸጋ በረከት ይክፈለን። በዚች ቀን የእግዚአብሔር መልአክ ለዮሴፍ በሕልም ከግብፅ እንዲመለስ የነገረበት ነው። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑንም እናቱንም ይዘው ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሠ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። የማቴዎስ ወንጌል ምዕራፍ 2 ቁጥር 19። ከጻማ ንግደታ በረከትን ይክፈለን። ሰኔ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አባ አቡናፍር ገዳማዊ ስም አጠራሩ የከበረ ሽምግልና ያማረ አባት። አበው ቅዱሳን ባህታውያን። ዛሬ ሁሉም ቅዱሳን ባህታውያን በተለይም የስውራኑ ዓመታዊ በዓል ነው። ከሰው ከዓለም ከኃጢአት ርቀው ንጽሕ ጠብቀው ዕጽበ ገዳሙን ድምፀ አራዊቱን ግርማ ሌሊቱን የሌሊቱን ቁር የመዓልቱን ሐሩር
ረሃቡን፣ ጽሙን፣ መራቆቱን ሁሉ ስለ ፍቅረ ክርስቶስ ሲሉ ታግሰዋልና። የዛሬም በበረሃው የወደቁ ስለ ዓለም ምሕረትን የሚማጸኑ አሉ። አምላካቸው በረከታቸውን ያድለን። የእግዚአብሔር መልአክ ለዮሴፍ በሕልም ከግብፅ እንዲመለስ የነገረበት ተዝካረ ሚጠታ ለእግዝእትነ ማርያም አፄ ይኩኖ አምላክ ንጉሠ ኢትዮጵያ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሬዎስ ንጉሥና ጻድቅ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ፣ ቅዱስ አንቲቦስ ሐዋርያ ዘበአርማ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ቁጥር 36 ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ የተፈተኑ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት